ሰላም አማቷን ሳሎን ላይ ልብሷን አምጥታ እያስተካከለች አምላኬ ሆይ ምን አድርጌህ ነው እንደዚህ በልጅ ናፍቆት የምታሰቃየኝ እያለች ትላለች። ከዛም ሰላም ተደብቃ እያዳመጠቻት ነበርና ስታለቅሽ ደስ ስትል እኔንም ሰሞኑን እንደዚህ ነበረ ስታቃጥኝ የነበረው ገና ምን አይተሽ ከዚህም በላይ ትቃጠያለሽ እያለች ትላታለች። ይህ ሁሉ እስከሚሆን ድረስ አማቷ የምታውቀው ነገር የለም። ሰላም ግን በጣም ተንኮለኛ ስለሆነች የሆነ ቦታ ላይ ደበቅ ብላ እያዳመጠቻት ነበር። ከዛም እንደዛ እያለች ልብሷን አስተካክላ ስትወጣ በር እየተንኳኳ ነበረ። በር ተንኳክቶ ልጇ ነበረና ከፈተችለት። እንዴ ማዬ ምን ሆነሽ ነው ስልክ ማታነሺው? ብደውልልሽ እኮ ስልክሽ አይነሳም። ምንድን ነው? እኔ ማላውቀው ነገር የተፈጠረ ነገር አለ እንዴ ብሎ ይጠይቃታል። ከዛም እናቱም አዎ ልጄ የተፈጠረ ነገርማ አለ ትለዋለች። ከዛም ልጁም እኮ ማሚ ምንድነው የተፈጠረው? አታስጨንቅኛ ንገሪኝ በማለት ሲጠይቃት ከዛ ወንድምየውም እሺ አታስጨንቅኝ ማየ ንገሪኝ ይላታል። እናቱም እኔና አቤል እናትና ልጅ እንዳልሆነን የዲኤንኤው ምርመራ ታይቶ ነበር ትለዋለች። ከዛም ይሄን ሲሰማ ወንድምየው ይሄን ሲሰማ ምንድነው የምትይኝ ማየ? ሀገር ምድሩ አይደል እንዴ እናትና ልጅ እንደሆናችሁ የሚያውቀው በማለት ይላታል። ይሄን ስትሰማ እናትየዋም እኔ እንግዲህ ምን ማድረግ እችላለሁኝ የኔ ልጅ ግን አንተ ደህና ነህ በማለት ሰላምታ ታቀርብለታለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ። እንዴት ተለመደው ወደ ቻናሌ ተከስቻለሁ። አብራችሁ ይቆዩ። አዎ ማዬ እኔ ደህና ነኝ፣ ግን የሆነ የተፈጠረ ችግር አለ ይላታል። ይህን ስትሰማ እናይቱ ደንግጣ ምን ተፈጠረ ልጄ? ምንድን ነው የተፈጠረው ስትለው ቤቶቹ እንዳለ ተፈርሰዋል ይላታል። ይህን ስትሰማ እናትየዋም ደንግጣ ምንድን ነው የምትለው ልጄ? ይሄ ሁሉ ነገር ሲሆን ታዲያ ለምንድን ነው ያልነገርከኝ ትለዋለች። አሁን ማዬ አልነገርኩሽም። እሷም እና አሁን እቃውን የት አደረግክ ስትለው ልጁ የተወሰነውን እቃ ጓደኞች ጋር አድርጌያለሁኝ ይላታል። እናም ልጁ ብር ነበረባቸው መሰለኝ ሰውና ምንም ቤቱ ቢፈርስብንም እኔ እዳቸውን እከፍላቸዋለሁ የእነሱን ገንዘብ አልበላም እና ማሚ አሁን የተወሰነ ገንዘብ አንቺ ይኖርሻል ሲላት እናቱም አረ ልጄ እኔ ምንም አይነት ብር የለኝም፣ ምንም የለኝም እጄ ላይ ትለዋለች። እና ማሚሽ አሁን ምን እያሰብሽ ነው ያለሽው ይላታል። እናቱም እኔማ ምን አስባለሁ ብለህ ነው? ወይ ጎዳና ወድቃለሁ ወይ ደግሞ አንድ ቤት እገባለሁኝ ተቀጥሬ እሰራለሁ በማለት ስትነግረው ይህን ሲሰማ ልጇ እንዴ ማዬ ምንድነው እንደዚህ የምትይው? ጭራሽ ጎዳና ትያለሽ እንዴ? ይህንን ነገር በፍጹም እንዳታስቢ አይሆንም ይላታል። ይህን ሲላት እናቱም ልጄ ምንድነው ማድረግ ያለብኝ ታዲያ? እሺ ምን ልሁን እሺ ትለዋለች። ወይ ትምህርት የለኝ ወይ ጡረታ የለኝ ልጄ፣ ወይ በሌላ በኩል የማገኘው ገንዘብ የለኝ። ታዲያ ምንድነው ማድረግ የምችለው ልጄ ትለዋለች። ከዛም ልጇ እሺ እማዬ ቆይ አሁን እንደምንም ብለሽ እዚህ ቤት 1-2 ሳምንት እንኳ መቆየት አትችይም ይላታል። እናቱም አሁንማ የኔ ልጅ እህል ውሃ እኮ ከዚህ ቤት አብቅቷል፣ አሁንማ ልጅቷን ብትሆን አታስቀምጠኝም ትለዋለች። ይህን ስትለው ልጇም እማዬ እንደምንም ብለሽ ዛሬ ብቻ እዚህ ቤት ለማደር ሞክሪ፣ ነገ ደግሞ እኔ እንደምንም ብዬ ተፈተፍ ብዬ የሆነ ነገር አስተካክላለሁኝ ይላታል። ይህንንም ቢላት ግን እናቱ የምራቷን ጸባይ ስለምታውቅ ይህንን ሲላት እሷ ምን ትለዋለች? ግድ የለም የኔ ልጅ ለእኔ አንተ አትጨነቅ፣ እኔ ነኝ እንደውም ላንተ የምጨነቀው። እኔ እኮ ወደ ክፍለ ሀገር አንዱ ዘመዴ ጋር ሄጄ መኖር እችላለሁኝ ትለዋለች። ከዛም ልጇም ይህንን ሲሰማ እሺ በቃ እማዬ አሁን ግቢ ይላትና በረዥሙ የተነፈሰና ተለያይቷት ይሄዳል። ባልና ሚስቶቹ ሳሉ ላይ ቁጭ ብለው በቃ ውዴ እኔ ግን ያንተም እናት የኔም እናት ብትሆን ደስ ይለኝ ነበረ፣ ግን በቃ ፈጣሪ ያለው ነው የሚሆነው። አየህ ግን አይደል ሰውን ማመን ቀብሮ ነው እያለች ነገር ታቀሳስርለታለች።
ምክንያቱም እናትና ልጅ እንዳልሆኑ ዲኤንኤው ስለታወቀ ማለት ነው። ከዛም ልጇም ይገርምሻል ሰላምዬ እናቴን በጣም ስለምወዳት ለእኛ ብላ የተንከራተተችውን ብዙ ነገር ያሳለፈችውን አግኝቼ እንድታርፍ እፈልግ ነበር። ቀሪ ህይወቷን እኔ አስደስቼ ማኖር ነበር የምመኘው እያለ ይላታል። ከዛም ይሄን ሲላት ሰላም ምን ትለዋለች? እሱማ ልክ ነህ፣ ግን ደግሞ የሚያታልሉህም ሰዎች እንዳሉ ይህንን ጠንቅቀህ ማወቅ አለብህ በማለት አሁንም ነገር ማቀሳሰሯን ትጀምራለች። ውድና የተከበራችሁ ቤተሰቦቼ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ እስከምንገናኝ ባይ